ቴዲያፍሮ የቤተክርስቲያን ችግር ሆኖ አያውቅም። ድንገት የወንጌላን አብያተ ክርስቲያናት ችግር ሆኖ አያውቅም። ሐሰተኛ ነቢያቶቹ ችግር የሆኑትን ያህል እነ ቴዲያፍሮ እነዚህ ዘፋኞች ሆኖ አሉ። ቴዲ እነዚህ ሰዎች እንመለስ ወደ ወንጌል ግን የዘረፉትን ጠቅላላ ማለት ነው ተናዘው አደባባይ ወደ ቤተክርስቲያን መመለስ ዘራፊዎች ናቸው እንዴ! በዶላር ጸሎት እየሸጡ ገስታውስ እያከራዩ ውጭ ሀገር ድረስ ቤት ተከራይተው ጸልላቸው ነው ዶላር ሰብስበው እየጠፉ እየመጡ ይሄ ሁሉ ያለባቸው በእግዚአብሔር ቃል መሰረት ታዲያ ምንድን ነው የሚላቸው መጽሐፍ? ባጭሩ እያልከኝ ያለው ቴዲያፍሮን የመቃወም ሞራል የላቸው መንፈሳዊ ግራውንድ የላቸው ወጥቶ ሰፈኑ እንዳይሳሉ ዘጋውት እያሉ አደባባይ ላይ ካሜራ ላይ ራሱ መጸለይ ግብዝነት እንጂ መጽሐፍ ቅዱስ አይደለም። ተቀባይነት የሌለው በአንድ ቤተ እምነት ውስጥ ሆነ ስትቃወም ስለሰማነውና የወንጌል አገልጋይ ሆነ ቴዲን ደግፈ ሱራፌልን ልትቃወም ቻልክ። እኔ ስለ ዘፈን አላነሳሁም። አይ ቲንክ ያነሳሁት ስለምንድን ነው ሱራፌል ስለ ጠንቋዮች ስለ ዘንዶ ኢትዮጵያ ዘንዶ ምናምን ዘንዶ ስንጫጫሉ ዘንዶ ሲያበዛ ሰውየው ምድሪቱን ሁሉ ዘንዶ በዘንዶ ስላደረጋ እና ሱራፌል ዘንዶ የሚልበት ምክንያትን ያንን ከመጽሐፍ ቅዱስ አንጻር ነው የተናገርኩትና እንዲሁም ከጠየቀኝ ስለ ዘፈን ያልሰራው ነበር ቪዲዮ። ቴዲያፍሮ ላይ ደግሞ ዘፈናቸውን ዘጋው እንደዚህ ሆነ በሐሙስ የሚወጣ እያለ የተናገረው ነገር እንዳለ ተመልክቻለሁ በተወሰነ መልኩ። ወይ እንግዲህ እኔ ሱራፌል ላይ ጥያቄ እኔ አሁን በአሁኑ ሰዓት በዓለም ውስጥ ያሉ ዓለማውያንነታቸውን አምነውበት በዘፈን ዓለም ያሉ ሰዎችን ማውራት አይደለም የኔ ተልእኮም አጀንዳዬ። ለእነሱ ወንጌል ነው የሚሰብክላቸው። ነገር ግን ለኢትዮጵያ ወንጌላውያን አማኞች ቤተክርስቲያን የመነቀፍና የመውደቅ ምክንያት እየሆኑ ያሉ ነብይ ነኝ ብለው እግዚአብሔር ከኛ ጋር ነው ብለው ወጥተው አየሩን የሚይዙ ሰዎች ነው እንደ ሱራፌል አይነት ነው። ለምሳሌ ሱራፌል የሰራውት ቪዲዮ አይቶ ሆነ አላውቅም። እሱ እንግዲህ ዘንዶ በሌሊት አህያ እየጋለቡ እንደዚህ እያደረጉ ምናምን ብሏል። ዘፈን ላይ ደግሞ ሐሙስ ለምን ይወጣል? ሐሙስ የሚወጣ ለየትኛው ዘፈን ሐሙስ እንደሚወጣ አይ ቲንክ ቴዲያፍሮ ሐሙስ ነው መሰለኝ አይደል ያወጣው እሳቤው። ለምሳሌ ካልተሳሳትኩ አርቲስት ፍቅር አዲስ ነቃ ጥበብ የሐሙስ ሳበለው የሐሙሱን ፈረስ የሚለው እሳቤው አማልክት ጋር የተያዘ ነው። ያው ዘፈን ለአንድ ጠንቋይ የእሱን ስራ ተብሎ በአደባባይ እየወራ የነበረ ነው። ቴዲ ደግሞ ዘፈን ሊያወጣ ከነበረበት ቀን ቀደም ብሎ የተነገረው ቀን ብዙ ክርክሮች ነበር። ጋዜጣዊ መግለጫ ተከለከለ ምናምን። ሐሙስ ዕለት ያወጣው ከዚህ መንፈስ ጋር ተያያዥነት አይነት ያለው እንድምታ ንግግር ነው። ሰው ገብተው ሙሉ ቪዲዮቹ ማየት ይችላሉ። ዘንዶ የሚለው ደግሞ ዘፈንና ክፉ አማልክት ጋር ነው ብሎ እንግዲህ ያልከው ቪዲዮ ላይ ጸልዩበታል ተናግሯልን። አንተ ደግሞ ይሄ ዘንዶ በማለት ወንጌል መስበክ ሲገባው ዘንዶ ብቻ ያለ ሐዋርያቶች ያ ውድ መጽሐፍ እንዴት እንዳስጣሉ ጠቅሰህ ስታወራ ስለነበር አንተ ቪዲዮ እንሰራለን እሱን ብታብራራልን በጣም ጥሩ። አሁን እንግዲህ ምንድነው የነሱራፌል አካሄድ በወንጌላውያን ቤተክርስቲያናት ውስጥ አስቀድሞ ያልነበረ አሁን እነሱ በተለይ ቡሽር የሚባለው ሰው የአፍሪካ ከመጣ በኋላ ከሱ ጋር ሊንክ ካደረጉ በኋላ የጀመሩት ሙቭመንት ነው። ሙቭመንቱ ምንድነው? አጠቃላይ ክርስቲያኑ ያመነ የዳነውን ሰው የእናት ያባተ ዘንዶ እመለከታለሁ ከሰባቱ ልጅ የሚመጣ ከቤተሰብ የሚመጣ እሱ ይዞባል፣ ዳርን ይዟል፣ ምድርን ይዞ በሁኔታዎቹ ነው በቅዱሳን ላይ ባመኑ በዳኑ ሰዎች ላይ የሚፈጠሩ ቻሌንጆች ይኖራሉ ምድር ላይ ስለሆነ እነዛን ቻሌንጅ ተጠቅመው ሳይኮሎጂውን ይጠቀሙና ዘንዶ ይታየኛል ሰባቱ ኢትዮጵያንም ዘንዶ ይዟታል ይላሉ። የማይሉት ጉድ የለም። ስለዚህ ያመነ ሰው ዘንዶም የለበትም ከቤተሰቡ የሚመጣ ዘንዶ የሚባል ነገር የለም። ዘንዶም አምልኮ አይደለም እያልኩ ያለሁት ይግባ። አሁን ቤተክርስቲያናቸው ውስጥ ነው አይደለ የእናት አባትሽ ዘንዶ ያለው እያሉ ከዛ የነገር የሚሰበረው በጸሎት ነው። ምሽግ ግቢ ማነው ገስታ ውስጥ ግቢ ይላሉ፣ ያስከፍላሉ። ድሃውን በችግሩ በኩል ከድሃው ነው ገንዘብ እየሰበሰቡ ያሉት ማለት ነው። በዛ ራሳቸውን አካብተዋል። ወንጌል ስለ ልጁ ነው እንጂ ስለ ዘንዶ
አይደለም። የመጀመሪያ እግዚአብሔር ለኢትዮጵያ ምድር ሲዱና ስለ ዘንዶ አውሩ አይደለም የሚለው ወንጌልን ስበኩ ነው የሚለው። ለኢትዮጵያዊ ጃንደረባ ፊልጶስ የሰበከለት ከኢሳይያስ 53 ጀምሮ ወንጌልን ሰበከለት ይላል። ከዛም በፍጹም ልቡ ሲያምን እንዳልጠመቅ ምን ይከለክለኛል ሲለው ብታምን ተፈቅዷል አለ። አምናለሁ የእግዚአብሔር ልጅ እንደሆነ ኢየሱስ አለ። አጠመቀው፣ ደስ ብሎት ወደ ኢትዮጵያ ሄደ። ኦኬ ኢትዮጵያ ሀገራችሁን የያዘ ድህነት ያስገባ ዘንዶ ምናምን አለ። ስለዚህ ክርስቶስን ነው እንዲሰብክ አንድ ሰባኪ ስለ ዘንዶ ሊሰብክ እዚህ ጋር አንድ መጽሐፍ የዘንዶውን ራስ ወግቶ ለኢትዮጵያ ልጆች ምግባቸውን ሰጥተዋል።